ሮሜ ምዕራፍ 5 እናውጣና ከቁጥር 1 እስከ 11 ጮክ ብለን ረገጥ አድርገን አንድ ላይ እናነባዋለን። ከቁጥር 1 እስከ ቁጥር 11 1-3 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናልና በእግዚአብሔርም ክብር እንመካለን። ይህ ብቻ አይደለም፣ ነገር ግን እንዲያለን ትዕግስትን እንዲያደርግ፣ ትዕግስትም ፈተናም እምነትን እንዲያደርግ በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞተዋልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። በሕያው ቃል እኔ ላንብበው። ከቁጥር 5 ጀምሮ ያለውን እንዲህ ይላል። በተሰጠንም በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ፈሷል። የተቀበልነውም ተስፋ አያሳፍረንም። የሚረዳን አጥተን ግራ ተጋብተን ሳለ እግዚአብሔር በወሰነው ትክክለኛ ጊዜ ክርስቶስ ለኛ ለኃጢአት ሲል ሞቷል። ለጻድቅ ሰው ሲል ሕይወቱን አሳልፎ የሚሰጥ ሰው ማግኘት በጣም ያስቸግራል። በደግ ሰው ምትክም ለመሞት ፈቃደኛ የሚሆን ምናልባት ሊገኝ ይችል ይሆናል። ነገር ግን እግዚአብሔር የቱን ያህል የወደደን መሆኑን እስቲ አስቡት። ኃጢአተኞች ሆነን ሳለ ክርስቶስ ለእኛ ሞቷል ይላል። ባለፈው ሳምንት ቁጥር 4ን ስናይ ትዝ ካላችሁ የተፈተነ ባህሪ እንዴት እንደሚወጣ ነግሮን ነበር። እግዚአብሔር የተፈተነን ባህሪ ከውስጣችን የሚያወጣበት መከራ ትዕግስትን እንዲያደርግ አይደል? ትዕግስትም ምንን? ጽናትን እንዲያደርግ፣ ጽናት ደግሞ የተፈተነን ባህሪ እንዲያደርግ አውቀን በመከራችን ምን እንላለን አለ? እንደሰታለን ወይም ሐሴት እናደርጋለን። ስለ የተፈተነ ባህሪ ወይም የተፈተነ በሰው ዘንድ ቀርቦ የማያሳፍር ባህሪ ምንድነው ብለን ነበር? እግዚአብሔር በልባችን ውስጥ ያስቀመጠው በውስጣችን የተከለው የሱ ማንነት ነው። የሱ ማንነት ከኛ ወደ ውጭ ይፈስ ዘንድ ይወጣ ዘንድ መሳሪያው አንደኛው ምንድነው? መከራ ነው። መከራ እኛ መከራ ብለን የምንለው ነገር ግን በእግዚአብሔር አሰራር ውስጥ በዘላለም ውስጥ እኛ ልብ ላይ የተቀመጠውን ነገር ምን የሚያደርግበት ነው? በውስጣችን የተተከለውን የሱን ማንነት ጨምቆ የሚያወጣበት ለሌላው የሚደርስበት አሰራሩ ነው ብለን ነበር። ትዝ ካላችሁ ስለ ጁስ አውርቼ ነበር። የጁስ ጭማቂ ማንጎውን በሉት ሌላም ማንኛውም ፍሬ ሲጨመቅ ለጁሱ ወይም ለፍሬው ለፍሩቱ የብርቱካን ጭማቂ የምትጠጡ ሰዎች ብርቱካኑ ተጨምቆ ሲመጣ እናንተ ጋራ ያለቀ ነው። ለመጠጣት አመቺ ነው። ጅውን የምታረጉት። ብርቱካኑ ግን በብዙ መከራ ውስጥ ነው ያለፈው። በእጅ ተጨምቋል ወይ በማሽን ተጨምቋል። ልቡ እስኪጠፋ ድረስ እያመመው እንደኛ ሰው ቢሆን አረው አፈናችሁ ብሎ ሊጮህ የሚችልበት ድምጽ ያወጣ ነበር። ግን ስላይደለ ውስጡ ያለውን እኛ እንጠቀም ዘንድ በላዩ ላይ መከራን አምጥተናል። ሃሌሉያ። አሁንም ጳውሎስ ምን አለን? በእምነት ጸድቀናል፣
በጸጋው በእግዚአብሔር ፊት ቆመናል። ማንም ከኛ ምን አይለውም አይወስደውም። ደግሞ የምንገባበት ደግሞ የምንናፍቀው የክብር ተስፋ ደግሞ አለ። ይሄኛው የክርስቶስን ስጋ እስኪመስል ድረስ የተዋረደው ስጋችን ምን ያደርጋል? ይገባል አለ። ግን እስከዛ እስከሚገባ ድረስ ደግሞ አየር ላይ እየዋለልን አንኖርም። አሮጌውን ሰው እያሽሞነሞን ነው፣ ጥቅስ እያስተማር ነው፣ ጠጋበል እያልነው አንኖርም። እኛ ውስጥ የተተከለው በክርስቶስ ስራ በመንፈስ ቅዱስ ውስጣችን የገባው የእግዚአብሔር ባህሪ ፈሶ ለሌሎች ይደርስ ዘንድ ወጥቶ ሌሎች ይጠቀሙበት ዘንድ እኛ ውስጥ ያለ በነፍሳችን የተሰገሰገ አዳማዊ ባህሪያቶችን እግዚአብሔር ምን ያደርጋቸዋል? ይጨምቃቸዋል ወይም መከራ ያመጣባቸዋል። መከራው ሊያጠፋን ሳይሆን መከራው በውስጣችን ያለውን ክርስቶስን ሊገልጠው። ሃሌሉያ! ውስጣችን የተቀመጠ የሰማይ ዘር አለ። የሰው ዘር ሳይሆን የምድር ዘር ሳይሆን ዘላለማዊ እግዚአብሔር ማንነቱን ውስጣችን አስቀምጧል። ያ ውስጣችን የተቀመጠ የእግዚአብሔር ዘር ዝም ካልነው እዛው ይቀመጣል። ነገር ግን ዘሩ በእኛ ውስጥ የተቀመጠ የእግዚአብሔር ባህሪ ይፈስ ዘንድ ይወጣ ዘንድ ምን ያደርጋል? እግዚአብሔር በተለያዩ መከራዎች ቻሌንጅ ውስጥ እንድናልፍ ይተወናል። ደግመዋለሁ። ምን ይለናል? አይዟችሁ አትፍሩ። ምን ይለናል? የሚተውበት ዓላማ እናንተን ማጥፋት አይደለም። የሚተውበት ዓላማ እናንተ ውስጥ ያለው ነገር እስኪወጣ ነው። መከራው መከራ የሚሆነው ወጥቶ እስኪያልቅ ነው። ሃሌሉያ! ውስጣችሁ ያለው ከወጣ በኋላ በእናንተ ህይወት ላይ መከራ አይሆንም። የሚጠጣ ጁስ ነው የምትሆኑት። አልጋ ባልጋ ነው መንገዱ። ወደ ግሸን ማርያም ሲሄዱ ነው። ክርስትና ኢየሱስ ጌታ ነው። ትታሻለህ። አልሰማው ሚጨምቅህ አለ። መጭመቂያውን እግዚአብሔር ምን አይነት ነው? ጁሰርህ ምን አይነት ነው የምትጨምቅበት? እኛ ውስጥ ያለውን ክርስቶስ የምታወጣበት ምን አይነት ነው ብትለው መንገዱን አይነግርን። መንገዱ ግን ዋነኛ መጭመቂያው መስቀሉ ወይም ደግሞ የክርስቶስ ወንጌል ይባላል። ትክክለኛውን ወንጌል ከያዝክ ትጨመቃለህ። አለቅላቂ ከሆንክ አትጨመቅም፣ ማንም አይጠጣህም። ደግመዋለሁ። እውነተኛ ወንጌልን የያዙ ሰዎች ይጨመቃሉ። ሲጨመቁ ግን እግዚአብሔር አብሯቸው ነው። ሃሌሉያ! ጨማቂውም ከተጨማቂዎቹ ጋር አብሮ ነው ያለው። አይ ወንጌል ያልያዘ ሰው በደንብ ስሙኝ፣ እግዚአብሔር አይጨምቀውም። ውስጡ የለማ። ሲኖር ነው የምትጨመቀው። በአጭር ቃል ምን ብያቸዋለሁ? የሚገጥማችሁ መከራ እንደያዛችሁት ውስጣችሁ እንዳለ ክብር ነው። ውስጡ ከፍ ያለ ክብር የያዘ ሰው አልጋ ባልጋ ሆኖለት በቀላል መንገድ ነገሩን አያልፈውም። የከበረ ነገር ሊወጣ የከበረ እሳት ያገኘዋል። ወርቅ ተነጥሮ ወጥቶ እንደሚያምረው አፈሩ ከላዩ ላይ እንደሚራገፈው እንዲሁ እግዚአብሔር እኔና እናንተ ውስጥ ያለው ከአሮጌው ሰው ከአዳም በዛፏ ፍሬ አማካኝነት የተሰገሰገውን ርኩሰትን፣ አመፅን፣ ኃጢአትን ሁሉ ከልባችን ጠርጎ ለማውጣት እኛ የምንፈልገውንና አሮጌው ሰው የሚደሰትበትን ነገር ይከለክለናል። መከልከላችን መከራ ነው። ኖ ብሎ እግዚአብሔር ሲይዘው መከራ ነው። ግን በዛ ውስጥ መታገስን ትማራለህ። የምትፈልገውን እንደፈለገ ማግኘት ብቻ ሳይሆን ነገርን በእግዚአብሔር ጊዜ ጠብቆ ማግኘትን ትማራለህ። ኧረ ሃሌሉያ! በእግዚአብሔር ነገር ሲሆን ውበት ይኖረዋል። በእግዚአብሔር ጊዜ ሲሆን ምንድን ነው? ያምራል። ያ ነገር ምን ያደርጋል? ታጋሽ ሰው ያደርጋል። የምታልፍበት መከራ እንደፈለገ እንደ ጎረምሳ የምትረግጠው ድንጋይ የማይፈነቀል ያደርጋል። ልድገማው። ታጋሽ ያደርጋል። ውጢት ውጢት እንዳትል ያደርጋል። ጉርምስና እንዳትጫወት ያደርጋል። እንደፈለገ ኃላፊነት አለብህ። አልሰማው። ለምሳሌ አሁን ምንም ያላገባ ያልወለደ ኃላፊነት የሌለው ሰው ምንድነው እንደዚህ መታይ ብሎ ነው የሚጣላ። እናንተን አላልኩም፣ ሌላውን ነው። እናንተ በጌታ ናችሁ። ግን ከጀርባው ህዝብ ያለ፣ ከጀርባው ሰው ያለ የሚያሳድገው የሚንከባከው ኃላፊነት ያለበት ሰውስ ተሸንፎ ያልፋል። አቅም ስለሌለው አይደለም፣ ስለተሸከመው ነው የሚያልፈው። እሷ ናት መጭመቂያዋ። ይሆን ላይ ያለው ኃላፊነት ወንጌል ሲሆን ስለ ወንጌሉ የምታልፋቸው መከራዎች አሉ። እየቻልክ አልሰማው ማምታታት እየቻልክ ማጭበርበር እየቻልክ የኔ እህት እንዲህ ይልሻል ማለት እየቻልክ ገንዘብ ለማስወጣት አማራጮችን ሁሉ ተው ኖትልና እየራበ ትጸናለህ።
ለምን እግዚአብሔር በውስጥ ትክክለኛውን ነገር ያወጣ ዘንድ በዛ ውስጥ ደግሞ ጸጋውን ያበዛላል። መከራ ሆኖ እንዳትሞት በአንተ ውስጥ ደግሞ የሚያጸና ጸጋ አለ፣ የሚያስችል ጸጋ አለ። እያለፍክበት ያለውን አንዳንዱ ቢያልፍበት አያልፈውም፣ አንተ ግን ታልፈዋለህ። ምንድነው እንዲያደርገ ሲባል የእግዚአብሔር ጸጋ አለ። ለማንም አይገባም። በጣም ከባድ ነው። ካሁን ወደቀ እያሉ አልፈህ ትሄዳለህ። ምንድነው ያሳለፈ ጸጋ? አንድ አለ ስውር እጅ ደግፎ ይዞ ያሻግራል። ኧረ ሃሌሉያ! እስኪ እየተጨመኩም እሻገራለሁ በል። አልሰማሁም። እሻገራለሁ አልቆምም በልሽ። አይ ያ ቻሌንጅ አለ፣ ያ መከራ ምን ያደርጋል አለ? ታጋይ ሰው ያደርጋል። ነገርን እንደፈለገ ማትናገር ያደርጋል። ጭምት ያደርጋል። ታውቀዋለህ ብትችልም እንደማትችል ያደርጋል። አቅም እያለ ጉልበት እያለ ችሎታ እያለ ምን ያደርጋል? ታጋሽ ያደርጋል። ዝምተኛ ያደርጋል። ነገርን ከእግዚአብሔር ጠባቂ ያደርጋል። አቋራጮችን የምትጠላ ያደርጋል። ውስጥ ሰቅዞ የሚይዝ የማይለቅ የእግዚአብሔር ጸጋ አለ። ያ ምን ያደርጋል? የተፈተነ ባኒ ያም ይመጣል። ቻሌንጅ አድርጎ ሲጨርስ አንተ ውስጥ የጠራ ተራግፎ ያለቀለት እንደ ወርቅ የሚያብረቀርቅ የክርስቶስ መልክ አንተ ላይ ይታያል። ከዛ ያየ ሁሉ ተስፋ ያያል። አልሰማው? አንተን ሲያይ ተስፋ ያያል። አንተን ሲያይ የእግዚአብሔር የጠገበ ደስታ ፊት ላይ ይታያል። አልገባኝ? የሆነ ነገር ያልወለወለው የጠገበ ፊት ይባላል። የጠገበ ፊት ማለት ምን ማለት? ላው ላይ በበላው አይደለም፣ ከክርስቶስ ባህሪ የተነሳ ከውስጡ ደስታና ዘይት የተነሳ ምንም በሌለው ሰዓት እንኳን ፈገግ ይላል ሰው። ለምን ስትለው ውስጡ የእግዚአብሔር ደስታ። ትዝ ይላችኋል ኢየሱስን ከጓደኞቼ ይልቅ የምን ዘይት ባይዘው በጣም መልቲ ሚሊዮነር አይደለም የሚያደርገው እግዚአብሔር። አካባቢ ላይ ካለው ደስታ እና ከሚያገኙት ሐሴት ከሚያደርጉት ሰዎች የሚልቅ የተትረፈረፈ ፈገግታ አንተ ላይ ይታያል። ባይዘው ኢየሱስ የገባው ሰው ምልክቱ ነው የሚለው። አሜን። ሙሴ የገባው ምልክቱ ኢየሱስን በደንብ እያወቀው ስትመጣ የሚኮረኩር መንፈስ አለ ውስጥን ዝም እንዳትል የሚያስደስ። በብዙ ቻሌንጅ ውስጥ እያለፍክ ዝም ብለህ በቃ ደስ ይላል። በልታለሁ የምትባል 10 ቀን ሊሆን ይችላል፣ 5 ቀን ሊሆን ይችላል። ሳትበላ በመከራ ውስጥ ልትሆን ትችላለህ። ልብስ አልቀየርክ ሊሆን ይችላል። አንተ ፊት ላይ ግን ሳትቀባ የሚታይ ደስታ ነው። ያ ምንድነው ካልከኝ ተጨምቆ የሚወጣው በዚህ ስጋ ላይ የሚታየው የእግዚአብሔር ማንነት። አሜን ሃሌሉያ አሜን። እና እንዴት እርግጠኛ ትሆናለህ ለሚለው ቁጥር 5 ላይ በደንብ አድርጎ ጳውሎስ ያስረግጥልን። እንዴት እርግጠኛ ትሆናለህ? የዘላለም ርስት፣ የዘላለም ክብር፣ የዘላለም ደስታ፣ የዘላለም ነገር አለ። አሁን ደግሞ ጸንተን ተሻግረን እናልፋለን ምናምን ትላለህ። እንደው በምን እርግጠኛ ሆናለሁ እንዳትለው ቁጥር 5 ላይ ጳውሎስ በደንብ አድርጎ ማህተሙን ይነግረናል። በተሰጠንም በሕግ በተሰጠን በምን አልሰማም? የተሰጠን ምንድን ነው? በተሰጠን በመንፈስ ቅዱስ የማን ፍቅር? አልሰማም? የማን ፍቅር? የእግዚአብሔር የራሱ ፍቅር በልባችን ምን ስላለ? አላፍርም። ነገ ላይ በህይወቴ አፍሬ አልጨርስም። ሁሌ በድል እጨርሳለሁ። ምንድነው ማረጋገጫ? አንድ መንፈስ አለ ይገባ። ኖ ክርስትና ወደኋላ አልመለስም። ወደኋላ አልመለስም። መጨመር ይሆንልኛል፣ ማበብ ይሆንልኛል፣ ከፍ እያሉ መሄድ ይሆንልኛል፣ ክርስቶስን እየገለጡ መሄድ ይሆንልኛል። በምን እርግጠኛ ሆንክ? በተሰጠን አልሰማም? በማ የተሰጠሽ ምንድነው? ውስጥሽ የገባው ምንድነው? መንፈስ ቅዱስ ሰው አይደለም። መንፈስ ቅዱስ የሆነ አገልጋይ አይደለም። ሄሎ መንፈስ ቅዱስ እርግብ አይደለም። መንፈስ ቅዱስ እሳት አይደለም። መንፈስ ቅዱስ ውሃ አይደለም። መንፈስ ቅዱስ አምላክ ነው። ሃሌሉያ!
እሱ አምላክ እርግብ አይደለም፣ የሆነ እሳት አይደለም፣ የሆነ የሚያርገፈግፍ አይደለም። መለኮት ነው። ከስላሴ አንዱ ነው። የአብን ባህሪ የያዘ ነው። የወልድን ባህሪ የያዘ ነው። ከመለኮት ጋር በአንድ የሚሰራ የእግዚአብሔርን ፍቅር ይዞ የመጣ ነው። ኧረ ሃሌሉያ! የመጣብሽ ማን ነው አለን? አየህ፣ በተሰጠን በማ ምን መሰለ ማረጋገጫው አለ። መንፈስ ቅዱስ ኃጢአተኛ ሰው ውስጥ አያድርም። መንፈስ ቅዱስ ኃጢአተኛ ሰው ውስጥ አይገባም። መንፈስ ቅዱስ ለዘላለም ከሰዎች ጋር ለመኖር አይችልም። ያስቻለው አንድ ነገር አለ። ያስቻለው ሌላ ነገር አለ። በምንድን ነው እርግጠኛ የምሆነው? እርግጠኛ የምትሆንበትን ልንገርህ። በሰው ውስጥ ሊኖር የማይችለው፣ በሰው ውስጥ ሊገባ የማይችለው ታላቅና ከፍ ያለው የእግዚአብሔር መንፈስ በወደቀ ኃጢአተኛ ነው በተባለ ውስጥ መኖር ጀምሯል፣ ማደር ጀምሯል። እንዴት ሲባል አንድ የፍቅር ጭማቂ መጥቶ አልሰማም። የክርስቶስ ኢየሱስን መስቀል አመጣው። ተስፋችን አያሳፍርም አለ። ስሙኝ እያለ ነው ጳውሎስ። ይኸውላችሁ ለደግ ሰው ምናልባት ደግ ነው ተብሎ እንጃ ይገኝ ይሆናል፣ እንጃ ይገኝ ይሆናል። ስለ ቸር ሰው ለኃጢአተኛውማ አይታሰብም። ኢምፖሲብል ነው። ሄሎ መንፈስ ቅዱስ አንተ ጋር የመጣው አለ ማረጋገጫው ነው የመጣው። ውስጥ የገባበት ዋነኛው ዓላማ መንፈስ ቅዱስ ወደ አንተ እንዲመጣ መስቀል ላይ አንድ አለት ተቸንክሯል። ውሃ እንዲወጣው ካለቱ የተቸነከረ የተቀጣ የተመታ እግዚአብሔር በመስቀል የቸነከረው አንድ ስጦታ አለ። እሱ መስቀል ላይ ሲንጠለጠል ከውስጡ የወጣ የህይወት መንፈስ አለ። ገና ኃጢአተኞች ሳለን መቼ? ገና ኃጢአተኞች ሳለን ገና ምኖች ሳለን ክርስቶስ ስለኛ ምን ብሏል? የሞተው መቼ ነው? በደንብ እሱኝ። መቼ ነው የሞተው? ኦኬ፣ ተወልደ ኃጢአት ሳትሰራ በፊት ተወልዶ የኃጢአትን ዕዳ ከፍሎላል። በቃ የራሱ ዝም ብሎ ያሳብዳል። ተወልደ አንተ አድገ ኃጢአት መስራት ሳትጀምር በፊት አንድ አለ ቀድሞ የሞተልህ። አንተን ከሚገድል በላይ አንተን የሚያድን ቀድሟል። ወይኔ አንድ ሰው ከበሽታ መድኃኒቴ ቀድሟል ይበል። ከኃጢአቴ ይልቅ ጽድቄ ቀድሟል ይበለሽ። ከመሞቴ በፊት ድኛለሁ በለሽ። አንዳንድ ሰው አሁን ይህንን ማሰራት የሚቸግረው ሰው አለ። አይምሮውን ራሱ ማሰር ገና ተወልዶ ኃጢአት ሳይሰራ በፊት ከ2000 ዓመት በፊት የሞተውን ኢየሱስ አዳነኝ ይልሃል። ከዛ ደግሞ የሆነ ነገር ከሰራውኝ ወደፊት እግዚአብሔር ደህንነቴን ይወስደዋል ይልሃል። ሁለቱ ራሱ እኮ ይሄንን አለማሰራት እለዋለሁ እኔ። ለምን ገና ኃጢአተኛ ሆነ፣ አመፀኛ ሆነ፣ ከእግዚአብሔር ጋር ጠላት ሆነ በልጁ ሞት እግዚአብሔር ካስታረቀ ሳትወለድ በፊት ከሞተልህና ቤቱ ከጠራህ በኋላ በደንብ አይጸልይም አስወጡት የሚል አቴንዳንስ የያዘ ፓስተር አይደለም። አታኩርፍ በሉት አጠገባቸው። ሄሎ አቴንዳንስ አልያዘ። ለምደናል። በተለይ ኢትዮጵያ ውስጥ እንጃ ኤርትራ ይኑራ እንጂ ኢትዮጵያ ውስጥ የለመርናት ነገር አለ። የሆነ ሰውዬ እንደዚህ አይነት ፎቶ ያለው ፂማም ረጅም ጸጉረ ዞማ እና እንትን ነው የሆነ እኝማይል እንዲሁ እንደተገተረ አለ። ሁሌ ስትወጣ ከእኔ አሁን ከልጅነቴ እኛ ቤት አለ ተሰቅሎ፣ ስትወጣም ታይዋለ ስትገባም ታይዋለ። ሁለቱም ጋር ነው ያለው። ከውጪ ስትገባም ፊት ለፊት ይገጫሃል። ልትወጣም ስትል ሰላማው ላይ ለማለት እንዳትረሳው ፊት ለፊት ይገጫሃል። እና ማደርስ ከሆነ ብለህ ነው የምትሄደው። አልሰማው እኛ ቤት ነው ያልኩት፣ እናንተ ቤት የለም። እና እንደሱ አይነት ይመስለናል። አሁንም እግዚአብሔር ቸርች መሃል ላይ ጉባኤ ላይ ቁጭ ብሎ ማን ነው አሜን የሚለው ማን ነው አሜን የማይለው የሚል
እንደሱ ነው ይመስልን አለ። እዚህ ውስጥ የሳልነው እግዚአብሔር የሚባል የሆነ ወፍራም ረዘም ያለ ሽማግሌ፣ ጸጉሩ ነጭ፣ ጺሙ ነጭ፣ ጥርሱ ነጭ፣ ፊቱ ራሱ ነጭ፣ ልብሱ ነጭ ምናምን የሆነ ላይ እንዲህ ግራና ቀኝ ላይ የሆነ ክንፍ ይዞ የሚዞር የሚመስለው ብዙ ጴንጤ ያለ እግዚአብሔር ስትለው የሚመጡ የአብርሃሙ ሥላሴ ብሎ አንድ አይነት ፈረንጅ የሚደረድር ጭንቅላት ነው ያለን። አሁን የሳቃችሁ እናንተ መልእክታችሁ ነው። አሁን ደግሞ ሁለተኛ የሳቃችሁ አለ እዚህ ውስጥ የሳልነው አለና አሁን ላይ አቴንዳንስ ይዞ እየተከታተለ የሚያስፈራራና ይመስለን። ዛሬ ምስራች ነግራለሁ። ሳትወለጂ በፊት አሜን ወዶሽ አሜን ገና ሳትመጣ በፊት እናትና አባት ሳይጋቡ በፊት አንተ ተጸንሰ ምድር ላይ ሰው ሳትሆን በፊት ስላንተ የሞታል። አሜን ገና ኃጢአተኞች ሳለን መቼ ምን ሳለን? ኃጢአተኞች ሳለን አለ። ክርስቶስ ስለ እኛ ምን ብሏል? ማን የሞተልህ? ክርስቶስ ሰው አይደለም እያለን ነው። ክርስቶስ ነው ያለን። ስለ ኃጢአታችን ምን ብሏል? ሞቷል። መስቀል ላይ እግዚአብሔር ምን ብሎታል አለ። መስቀል ላይ ኢየሱስ ሲሞት፣ በደንብ ስሙኝ። መስቀል ላይ ኢየሱስ ሲሞት አባት ሆይ ለምን ተውከኝ ሲል ደሙ ሲፈስ እየወጣ ያለው የሆነ ደም አይደለም። እየወጣ ያለው የሆነ መጎንተሉን አይደለም። ጩኸቱ አይደለም። አንድ የከበረ ነገር እየወጣ ነው። ይህም አለ እግዚአብሔር ለኛ ያለውን የፍቅሩን ጭማቂ ያሳያል። ታዲያ መስቀል ላይ ምንድነው የፈሰሰው? መስቀል ላይ የፈሰሰው በደንብ ስሙኝ፣ ደም አይደለም። ደሙን ያፈሰሰበት ሪሽኖ ፍቅር ይባላል። ላንቺ ያለው ፍቅር፣ ለራስሽ ያለውን ፍቅር ምን ያደርጋል አለ። የራሱን ፍቅር ላንተ ምን ያደርጋል? ያስረዳል። እንዴት ነው የምታስረዳኝ ምናምን ስትለው እግዚአብሔር በጦር የተወጋ ልብ ስለ አይደለም የላከን። የሚወድህ አምላክ ላንተ ፍቅሩን ለመግለጥ የሆነ ጁሰር ውስጥ ነው የገባው። የሚጨምቀው መከራ ውስጥ ነው የገባው። ኧረ ሃሌሉያ! መስቀል ላይ ሆኖ ያምጥ ነበር። መስቀል ላይ ሆኖ ይጨመቅ ነበር። ከውስጡ ሲወጣ የወጣው የዘላለም ሕይወት ነው። ከውስጡ ሲወጣ የወጣው የእግዚአብሔር ፍቅር ነው። እና ያ ፍቅር አለ በአሁን እኛ ውስጥ በመጣው በመንፈስ ቅዱስ መንፈስ ቅዱስ መጥቶ ሲገባ አለ የወጣው ከኢየሱስ ውስጥ ነው። አልሰማው የመንፈስን ተስፋ ከአብ ተቀብሎ በእኛ ላይ ምን አረገው? አየህ፣ ከአብ ተቀብሎ ምን አረገው? ኢየሱስ ጌታ ነው። ምን አረገው አለን? ያ ወደኛ የመጣው የፈሰሰው በልባችን ውስጥ የገባው ያ መንፈስ ቅዱስ ብቻውን አልገባም ማለት ይዞት የመጣው ምን አለ? የእግዚአብሔር የራሱ ፍቅር አለ። መንፈስ ቅዱስ ውስጣችሁ አለ። የእግዚአብሔር ፍቅር ከእናንተ ጋር በተሰጠን በማን? በመንፈስ ቅዱስ የእግዚአብሔር የራሱ ፍቅር በልባችን ውስጥ ስለፈሰሰ አናፍርም። እርግጠኞች ነን። የያዘን እሱ ነው። ያነቀን እሱ ነው። በውስጣችን የፈሰሰው የእሱ ፍቅር ነው። እኛ እሱን የወደድንበት ፍቅር ሳይሆን እግዚአብሔር እኛን የወደደበት አንኮንዲሽናል፣ የኛ ባህሪ ላይ ያልቆመ፣ የኛ ጾም ላይ ያልቆመ፣ የኛ ጸሎት ላይ ያልቆመ፣ የኛ ቸርች ምልልስ ላይ ያልቆመ፣ የኛ አስራት መክፈል ላይ ያልቆመ የእግዚአብሔር ፍቅር ኢቭን ገና ተወልደን እንኳን ጽድቅን መስራት ሳንጀምር ኃጢአተኞች ሳለን የወደደ ፍቅር። ይወደኛል በሉት። አይ አልሰማችሁም? አጠገባችሁ ያለው ይወደኛል በሉት። ምን ይለኛል? እግዚአብሔር ምን ይለኛል? አልሰማው? ምን ይለኛል? ዮሐንስ መጣና እንደዚህ ፍቅር ምን እንደሆነ ያወቅነው እኔ እናንተ እንደተዋደድነው ነው አይደለም ያለው። እኛ እሱንም እንደወደድነው አይደለም። እሱ ግን ማን እንደወደደ? ፍቅር እንደዚህ ነው። እንዴት?
እኛ እሱን እንደወደድነው ሳይሆን እሱ እኛን ምን እንዳደረገ። ፍቅር እንዴት ነው? እሱ እኛን በምን እናውቃለን? በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ። አንዳንድ ጴንጤ አሁን ይንበረከክና ጌታ ሆይ አፍቃሪ አድርገኝ። ምን አድርገኝ? አፍቃሪ አድርገኝ። እኔ አላቅም፣ በቃ ብልጭ ይልብኛል። ሳየው ፈንክተው ይለኛል። እባክህ ጌታ ፍቅር ምን በላይ ስጠኝ ይላል። የማይመለስ ጸሎት የማይመለስ ጸሎት እኮ ነው። እግዚአብሔር መቼም ይህን ጸሎት አይመልሰውም። ለምን መሰለህ? መንፈስ ቅዱስ ወደ አንተ የመጣ ቀን አልሰማው። መቼ የመጣ ቀን ይዞት የመጣው ሃሌሉያ እንዴት ነሽ የሚል የፍቅር ደብዳቤ አይደለም። ይኸው እግዚአብሔር እኛን የወደደበትን ያንን ፍቅር በልባችን ላይ ይዞ መጥቶ ምን ብሎታል አለ። ስለዚህ አሁን አፍቃሪ አድርገኝ ብለህ አይደለም መጸለይ ያለብህ። ኦልሬዲ ፍቅር በልብ ውስጥ ፈሷል። በቃ ጁሰሩን ቶሎ ጭመቀው ነው የሚባለው። ጁሰሩን ቶሎ ላከው ነው የሚባለው። ውስጤ ያለ እግዚአብሔር ፍቅር እንዲወጣ በደንብ የሚጨምቀኝ ላከው ነው የሚባለው እንጂ አሙጋ እንዲጋ ቶሎ ላክልኝ ይባላል እንጂ ፍቅር ስጠኝ አይባልም። ሄሎ ነገ እግዚአብሔር የዘላለም ሕይወትን እንደሚሰጥህ ነገ እግዚአብሔር በልብህ ውስጥ በዚህ በሚበሰብሰው ስጋ ውስጥ የማይበሰብስ የትንሣኤ መንፈስ አስቀምጦ እንደማይሞት ስጋ ቀይሮ ወደሱ ማንነት እንደሚለውጥህ በምንድን ነው የምታረጋግጠው? ምንድን ነው እርግጠኛ ያደረገ? በምንድን ነው የምታውቀው? የሆነ ፊደል አይ እንደዚህ የሚባል በቃ እግዚአብሔር ይወድሻል የሚል ስላለ አይደለም። እግዚአብሔር ይወዳቸዋል ከሚለው ጥቅስ በላይ ከሚናገረው ፊደሉ በላይ መንፈሱ የወደደበት ይዞታችሁ ውስጥ ገብቶ እርግጠኛ አይወደኝም እንዳትል እንኳን ውስጥ የገባው አይለቅም። የለህማ ስትል ራሱ ውስጥ ሆኖ አቤት ውሸት፣ አታይማ ስትል ራሱ አቤት ውሸት። ይህን ሰውዬ ቆይ ወደ ሄሴር ልውሰደው ሮሜን ያጥና ዘይድና ብሎ ይሰበስብና ቁጭ ያደርጋል። ከዛ ይወድሃል የሚለው ይገባል ጥቅስ። ለምን? በተሰጠ በመንፈስ ቅዱስ የእግዚአብሔር ፍቅር እስኪ ፈሶብኛል በል። ይሄ ፈሷል የሚለው እንደዚህ ቀስ የሚል የሆነ መፍሰስ ነው የሚመስለው አይደል? አይደንቲካል ሆኗል። አንተ ውስጥ ገብቶ ተዋህዶ ሊነጣጠል በማይችል ውህደት ውስጥ ካንቺ ጋር ተዋህዷል። ይሄውን የሚገርማችሁ ድንቅ ነው። እንደ ሳምንት ለታው ዛሬም ሎሚ ጨምቄ ውስጡ ማር አድርጌ በሞቀ ውሃ ምናምን አፍልቼ ነው ይዤ የመጣሁት ለጉሮሮዬ። ጌታ ይባርከኝ። አሁን ውስጡ ምን አለው? ማር አለው፣ ውሃ አለው፣ ሎሚ አለው። እሺ አሁን የትኛውን እንደምጠጣ ነገሩኝ። ሎሚውን ለብቻ፣ ማሩን ለብቻ፣ ውሃውን ለብቻ። እሺ ያሁኑስ ለምን? ልክ እንደዚህ የእግዚአብሔር ፍቅር አሜን ሃሌሉያ ካንቺ መንፈስ ጋር ተዋህዷል። አሜን። በቃ አላቀ ብትራሱ ማንነት ሆኗል። መውጣት አትችልም። ተዋህዳችሁን ያላችሁ አኗኗር ሌላ ነው፣ አደራረግ ሌላ ነው። ኮምፕሌን ማድረግ እስከማይችል ድረስ ብዙ ሰው አንተ ላይ ተነስቶ መጥራት አትችልም። ለምን? የሚወድ ተዋህዷል። እስኪ ፍቅሩ በልቤ ፈሷል በለኝ። ፍቅሩ ውስጥ ገብቷል በለኝ። መተማመኛዬ በሉት ፍቅሩ ነው በለኝ። ደህንነትን እንደማታጣ ምንድነው ማረጋገጫ? ኧረ እኔ ምንም ማረጋገጫ የለኝም። እሱ ነው ገብቶ ያረጋገጠልኝ። እንደሰርም የእግዚአብሔር ልጆች መሆናችን መንፈሱ ለመንፈሳችን ምን ይላል? የለህማ ስትል ይመሰክራል። አለው ሃሌሉያ አለው ይላል። አታይማ ስትል አያለው በየማይክሮ ሰከንዱ ያረጋግጥላል።
24 ሰዓት ካንተ ጋር ነው። ተለይቶ ላይሄድ ዛሬ ኃጢአት ሰራ ብሎ ላይተው እግዚአብሔር በዘላለም ፍቅሩ ወዶሽ በክርስቶስ ደም ኃጢአትሽን አጥቦ መንፈሱን ውስጥሽ ከቶታል። በስመ አብ አስበው እንዴት እንደተወደድከው። ለካ አንተ የተዋሃደህ ለካ ሌላ የፍቅር መንፈስ አለ። ምን ላይለን ላይተወን ላይለየን በዘላለም ማህተም በእኛ ውስጥ ያ መንፈስ ለመንፈሳችን ምን እያደረገ እየመሰከረ 24 ሰዓት ካንቺ ጋር ይኖራል። ነገ እርግጠኛ ነህ? አዎ። ለምን እርግጠኛው? ነገ ላይ ያለው መንፈስ ነው ውስጥ ያለው። ነበር አለ ለዘላለም ይኖራል። አልፋና ኦሜጋ ነው። ዘላለማዊ መንፈስ ነገን በእጁ የያዘው ማረጋገጫ ማተሙን ይዞ ገብቶብኛል። ስሙት፣ መንፈስ ቅዱስ ብቻ ገብቶብናል አይደለም እኮ ያለው። ለማረጋገጫ ሲፈልግ ምን እንዳነሳ ታውቃላችሁ? ይኸው በተሰጠን በመንፈስ ቅዱስ የማን ፍቅር ነው የመጣው? ብሉይ ኪዳን ላይ ምን ይላል መሰለ? ህግ መጥቶ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ጉልበትና ባለህ ነገር በፍጹም ባለህ ፍጹም እግዚአብሔር አምላክህ ውደድ። በምንህ ግን ውጪ ነው ያለው። ውጪ ሆኖ ውደድ ነው የሚልህ። አልሰማ ውደድ ይላል። አንተ ውስጥ ደግሞ የመጀመሪያው የዛፏ ፍሬ ናት የተጠመጠመችውና መውደድን አታውቅም፣ መጥላትን ነው የምታውቀው። የኃጢአት ተፈጥሮ ውስጥ ያለ ሰው፣ በውድቀት የሚመላለስ ሰው በፍጹም ነፍስ ውደድ ስትለው ነፍሱ ውስጥ አንዳንዱ አካውንቷል፣ አንዳንዱ ነፍሱ ውስጥ ሚስቱ፣ አንዳንዱ ሚስቱ ብዙ ነገር አለበን እና በአንደኛው ስትወደው በሌላኛው ላትወድ ትችላል። ኢንኮምፕሊት ይሆናል። አንድ ሰውዬ ነበር በጣም ጎበዝ ይለዋል መጽሐፉ ራሱ። አንድ ጎበዝም ኢየሱስን መጥቶ የዘላለምን ሕይወት እንዳገኝ ምን ልስራ አለው። ጎበዝ ነው ይለዋል ኢየሱስ። መጽሐፉ ራሱ ምን ይለዋል? ጎበዝ ማለት ምን ማለት ነው? ጎበዝ ማለት ነው። በተለይ በግሪኩ ምን ይለዋል? ጎበዝ ይለዋል። መጥቶ የዘላለም ሕይወት ነው ጥያቄ። በቃ በህግ ያለውን እንዴት ታነቧል? የትኞቹ እግዚአብሔርን በፍጹም ምናምን ውደድ የሚለው? አዎ እነሱን አድርግ ሲለው፣ አይ እነሱንማ ከልጅነት ሳረግ ነበር፣ ሌላ የለህም። እነሱን ምን እያልኳቸው ነው? ሳደርጋ እንደው ሌላ የለህም። እነሱን ምን እያልኳቸው ነው? እያደረጋቸው መጥቶ የሚያረጋግጥለት የዘላለም ሕይወት እንዳለው የሚያትምለት መንፈስ ስለሌለ ሌላ የለህም ይላል። ምን ላድርግ ይላል። እያረገ እኮ ነው። እያረገ አይረካም። እያረገ አሁንም መስራት ያምናል። እያረገ አሁንም ሳትስፋይድ አይሆንም። ምን ላድርግ ይላል። መንፈስ ቅዱስ ሲገባብስ ያረጋግጥና እረፍ ነው የሚል፣ እንዳታደርግ ነው የሚል፣ እኔ ዘርሻለሁ ነው የሚል። ኧረ ሃሌሉያ! የመጀመሪያ ምልክቱ ያመነ ሰው የመጀመሪያ ማረጋገጫው ስራ ያቆማል። ለምን መሰለ? በመንፈስ ውስጥ የሚገባ የሚያሳፍር የዘላለም ሕይወት አለ። ድናል ወይ የሚለውን የሚያረጋግጠው መስራት አቁመሃል ወይ ነው። መንፈስ ቅዱስ ደግሞ አንተ ውስጥ ገብቶ ምንድን ነው የሚያረጋግጥልህ? ያ የነገ ነገር ምንድን ነው? ኢንሹርድ ነው። ምንም ነገር ምን እንዳትሞክር በተሰጠ በመንፈስ ቅዱስ የእግዚአብሔር ፍቅር ልብ ላይ መብሏል። ያ ውደድ የሚለው ውጭ ያለው አይደለም። እግዚአብሔር ውደድ ብሎ አይደለም ጣት የቀሰረው። በፍጹም ነፍስ ውደድ ብሎ አይደለም አሁን እያወራ ያለው። እሱ በፍጹም ማንነቱ ወዶ እኔን የወደደበትን ያንን ፍቅር አምጥቶ ነው ውስጥ ከቶታል። ስለዚህ አሁን ኮራ ብዬ ለመውደድ አልቸገርም። በፊት ግን ይቸገር ነው። አሁን ለምንድን ነው የማልቸገረው? እኔ መውደድ አልችልም። የሚወድ ተፈጥሮ ያለው እኔ ራሴ የተወደድኩበትን የእግዚአብሔር ፍቅር በልቤ ውስጥ አርጓል። አንዳንድ ጊዜ ቂም ይዘህ የታባቱና ስትል እኔ የምልህ ይላል ትዝ አይልም? ባለፈው እንደዛ ጉብቂጥ ስትል እኔ አይደለሁ ይቅር ያልኩህ ብሎ ያስተነፍሳል። ታዲያ አንተ ይቅር ተብለህ እየኖርክ በሌላው ላይ ስለምን
ትፈርዳለህ። በተማርክበት ምህረት ምህረት አድርግ ሲልህ ያ ፍቅር አየህ ይፈሳል ካንተ ውስጥ ሌላው ጋር የሚደርስ ፍቅር ይሆናል። አሁን ከውጭ ሆኖ ህግ እንደዚህ የሚያደርግ የለም። ድሮ የሰከሩ ሰዎች አይ ነበር መንገድ ላይ። አሁን አላይም። ለምን እንደሆነ እንጃ። መስከር አቆሙ እንዴ? ቀንሰው ነው? ብቻ ድሮ አስታውሳለሁ እኛ ሰፈር አንድ በጣም እኔ ነኝ ያለ እሳት የሆነ ልጅ አለ። ልጁ ልነግራችሁ አልችልም። ቸርች ገባ ብሎ የወጣ ሰው ነው። እንትን የምድሪቷ ቸርች ውስጥ ነው ብዬ ማምነው። ገባ ብሎ ወጥቷልና ያውቀዋል። እንትኑ አንዳንድ ነገሮችንም ያውቃል ምናምን ስትጠቅስለት የሚሆነ ነገር ያወራልሃል። አዎ ምናምን ብሎ ያወራል። ማታ ላይ ግን መሸት ሲል ሄዶ ወይንከ ያስተፈስከ ብሎ የመጣ ቀን ከምሽቱ ይጀምራል። ሄራ ባባባሼ ይላል። ገና ትደነግጣለህ ማለት ነው። ትደነግጣለህ። ሰውዬ በግሉ ነው በወይኑ ነው በጌታ ነው ግራ እስኪያጋባ ድረስ ልክ ሲጠጣ ልሳኑን ይተረትረዋል። ወጣ ይልና ስሜ አንቺ ይላል። በሌሊቱ ኢየሱስ ይወድሻል ይላል። አሁን ይሄ ይኸውልህ ሄዶ ቻርጅ የሚደረግበት ቦታ አለ። ልክ ሲጠጣ ግን ይገርመኛል። ሰውየው ፍርሃቱ ይጠፋል። ወንጌላዊ ይሆናል ሰውየው። ግን በዛ ሰዓት የሚሰብከው የጠጣው እንጂ መንፈስ ቅዱስ አይደለም። ተናገርኩት። ማታ እኮ ነው። ልክ ከጠጣ በኋላ በ4-5 ሰዓት ላይ ሌላ ፍጥረት ነው ሰው። ጠዋት ስታገኘው ደግሞ በቃ የምድሪቷ መልአክ እሱ ነው። ደህና ናችሁ ብሎ ነው ላጥ የሚለው። ማታ የጠጣ ጊዜ ግን በቃ አፉ ይከፈታል። አገባም የሚል ካለ ደግሞ ምን አባሽ ብሎ ስድቡንም ይለቀዋል። አየህ ይሄውን ይኸውልህ የተቀላቀለ ወይን እንደዚህ ድፍርስርስ ያደርግብሃል። ግን እኔ ምን ይገባኛል መሰለህ ሳየው ውስጡ ለካ አንተ ወይን ምን ያክል ብርቱ እንደሆነ አፈ ልጉሙን ኮልታፋውን አፈኛ ያደርጋል። አልችልም ብሎ በፍርሃት የሚንቀጠቀጠውን ሰውዬ ያ ወይን ይገባና ደፋር ያደርገዋል። ያለም ጀግና የሆነ ይመስለዋል። ጮክ ብሎ ሲናገር ሰፈሩን በሙሉ የገዛው ይመስለዋል። ጧት ሲነሳ ግን ያፍራል፣ ይደነግጣል። ለምን መሰለህ የሚደነግጠው? እሱ አልነበረም ሌሊት የጮኸው ሌላ ነበር ማለት ነው። አሁን ቀይረው ወደኛ ቤት መንፈሱን ስትጠጣው መንፈስ ቅዱስ ውስጥ ሲገባ እንደዛ ሰውዬ እንደብዳር ለምኮ የሚያደርግ ትክክለኛ በውስጥ የገባው የእግዚአብሔር ፍቅር መገንፈል ይጀምራል። ነይ ውጪ አንቺ የሚለው አይደለም የሚወጣው፣ እሱ ላንተ ያደረገልህ ቸርነት ይወጣል፣ በጎነቱ ይወጣል፣ ምህረቱ ይወጣል። ሃሌሉያ! እስኪ ወደኛል ይበላል። ላይ ጠላኝ ወደኛል በል። አንድ ጥቅስ ሳነብ ተገረምኩኝ። እሷን ላንብብና ልጨርስ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ጌታ ኢየሱስ ክርስቶስን የማይወድ ቢኖር ማንን? ጌታን ኢየሱስ ክርስቶስን ምንም የማይወድ ቢኖር የተረገመ ይሁን፣ የተባረከ ይሁን፣ ምን ያለ ይሁን? ኦኬ። እኛም ብንሆን ከሰበክንላችሁ ወንጌል የሚለየውን የሚሰብክ ካለ ምን ይበላል? ስለዚህ አሁን ትክክለኛው ወንጌል ትክክለኛ ፍቅር ነው የሚያመጣው። ትክክለኛ ወንጌል ትክክለኛ የክርስቶስን ማንነት ነው የሚገልጠው። ትክክል ያልሆነ ወንጌል ደግሞ ክርስቶስን ራሱ እንዲጠሉ ያደርጋል። አየው፣ ጌታን ኢየሱስ ክርስቶስን የሚጠላ ማንም ቢኖር ምን ያለ ይሁን? ለምን? የእግዚአብሔር መንፈስ ክርስቶስን ይወዳል። የእግዚአብሔር መንፈስ ሰውን ይወዳል። አሁን እኛ ውስጥ የገባው ደግሞ የሚጠላው ሳይሆን የሚወደው። አሜን። ስለዚህ በአጭር ቃል ተወዳችኋል። አሜን። እግዚአብሔር በዘላለም ፍቅሩ ይወድሻል። አሜን። ማረጋገጫሽ ምንድነው? ለነገ ፍቅሩ ነው። አሜን። ለዛሬ መብላት ማረጋገጫው ምንድን? በህይወት ለመኖር ማረጋገጫው ምንድን? በልብ ውስጥ የፈሰሰው የእግዚአብሔር ፍቅር። አሜን።